ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እንድታደርጉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በትናንትናው ዕለት ጌች አቤት ቲዩብ የሚል ዩዘር ኔም ላደረክልን ተደጋጋሚ ከዚህ ቀደምም ድጋፍ አድርገልናል። አሁንም በድጋሚ ከፍተኛ የሱፐር ታንክስ ድጋፍ አድርገልናል። ከልብ ያመሰግንን። ከሀገር ውጭ የምታደምጡ በተመሳሳይ ድጋፍ እንድታደርጉ በሱፐር ታንክስ የአክብሮት ግብዣችን ነው። 11 ሰዓት ከሩብ በትናንትናው ዕለት እሁድ ከተደረጉ ተጠባቂ ትላልቅ ጨዋታዎች ያልተጠናቀቀው ሊግ ሊጠናቀቅ ከጫፍ የደረሰበት መርሃ ግብር የታየበት አስደናቂ ጨዋታ ኤል ክላሲኮ መስሎ ነገር ግን ለኤል ክላሲኮ ሁለት መልክ ያለውን ሁለት ቡድን አይተን የተለያየ ቅርጽ የተለያየ አደረጃጀት መሰረታዊ ለውጦች የሚያስፈልጉት መሰረታዊ ግንባታውን ደግሞ የጣለው ቡድን ልዩነት ነው ያየነው። ባርሳ ከማድሪድ 4-3 ባርሳ በወጣት ተጫዋቾች ታግዞ ማድሪድ መሪ መሆን ችሎ መሪነቱን ማስቀጠል ያልቻለበት ትላልቅ ክፍተቶች የተጋለጡበት በድጋሚ በአንድ የውድድር ዓመት አራተኛ ሽንፈት በካታሎኒያ ክለብ ማድሪድ አስተናገደ። ከፔፕ ጋርዲዮላ በኋላ ሃንሲ ፍሊክ አራት የመጀመሪያ ኤል ክላሲኮ ጨዋታ በድል የተወጡ በታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት አራት ጊዜ ተገናኝተው አራቱንም አሸንፎ 16 ግብ ያስቆጠረ ብቸኛ አሰልጣኝ ሆኖ የተመዘገበበት ታሪክ ተመዘገበ። ባርሳ የ7 ነጥብ ልዩነት በላሊጋው ላይ ፈጥሮ ቀጣይ ማክሰኞና ሮብ ሐሙስ በሚደረጉ የላሊጋ ፊክስቸሮች ማድሪድ ነጥብ ሚጥል ከሆነ ባርሳ የሚያሸንፍ ከሆነ የላሊጋ ውድድር ይጠናቀቃል ማለት ነው። አሁን ባርሳ አንድ ማሸነፍ ብቻ ነው ከቀሪ 3 ጨዋታዎች የሚጠበቅበት። 16 ተከታታይ ጨዋታ ያለ መሸነፍ ጉዞ በ14ኛ ድል ተጠናቋል። ማድሪድ እንዴት ነበር? ባርሳ እንዴት ነበር? ሁለቱም ቡድኖች በጣም የሚዛን ለውጥ የታየበት ማድሪድ ብዙ ጥገናዊ ለውጦች እንደሚያስፈልጉት በድጋሚ ከኮፓ ደላሬ ፍጻሜ በኋላ በትናንት የ11 ሰዓት ከሩብ ጨዋታ ተመለከትን። ባርሳ መሰረቱን ጥሎ ጥገናዊው ለውጥ ቴክኒካሊ የሚያድግ አንዳንድ ክፍተቶች የሚሞሉበት ቡድን እንጂ ለቀጣይ 5-6 ዓመት በወጥነት በዚህ ጀነሬሽን ባርሳ ወደ ከፍታ ሊሄድ እንደሚችል ያየንበትም ጨዋታ ነው። ይሄን ጨዋታ እንግዲህ ዝርዝር ጉዳይ ወደ ውስጥ ገባ ብለን የተለያዩ ነጥቦችን አንስተን ከማድሪድም በኩል መነሳት ያለበት በተለይ ከባርሳ በኩልም እያነሳን የላሊጋው ጨዋታ በመጨረሻም 3 ሳምንት እየቀረው 3 ጨዋታ እየቀረው የላሊጋው ዋንጫ እንግዲህ ወደ ባርሳ እጅ አንዱን ዋንጫ እንግዲህ ማቴማቲካል ስሌት ባርሳ 7 ነጥብ ልዩነት ነው ያለው። ማድሪድ ዋንጫውን እንዲበላ ባርሳ ቀሪ 3 ጨዋታዎችን የግድ መሸነፍ አለበት። ማድሪድ ቀሪ 3 ጨዋታዎችን ማሸነፍ አለበት። አሁን ባለው ሁኔታ ደግሞ ሲታይ ባርሳ የስፔን እግር ኳስ ምርጡ ክለብ እንደሆነ በትናንትናው ዕለት አረጋግጠናል በድጋሚ። ማድሪድ እንግዲህ በተለያዩ ውድድሮች ነው በባርሳ የተሸነፈው። እስቲ ከመጀመሪያው ጀምሮ ብንመለከት የማድሪድ ሽንፈት አሳማኝ ያልሆነበት ወይም ባርሳ ያሸነፈበት መንገድ ተቀባይነት የሌለው ድል የትኛው ነው? ለምሳሌ በላሊጋው የመጀመሪያ የዘንድሮ የውድድር ዓመት ግንኙነት በርናባዩ ላይ 4-0 አሸነፉ። ከዛም በስፔን ሱፐር ካፕ ማድሪድ መምራት ችሎ 5-2 አሸነፉ። በኮፓ ደላሬ ፍጻሜ 3-2 በድጋሚ አሸነፉ። አሁን ደግሞ 4-3 16 ግብ ባርሳ ማድሪድ መረብ ላይ ያስቆጠረ። 16ቱ ግብ ሲቆጠር እዚህ ጋር ነው ትልቁ ነጥብ የሚነሳው። በ16ቱ ግብ ላይ በቀጥታ ተሳታፊ መሆን የቻሉት ራፊኛና ያማል በ11ዱ ግብ ላይ። ስለዚህ አንድ ቡድን
ለአንድ የውድድር ዓመት ወይም ረጅም ርቀት ለመጓዝ ስብስቡን ሲገነባ በእነዚህ አይነት አስፈላጊ ጨዋታዎች ላይ ልዩነት የሚፈጥሩ የራሱ የቡድኑ መለያ የሆነ ኳሊቲዎች አሉት። አንደኛው መለያ የባርሳ ቤት ኳሊቲ የነዚህ ሁለት ተጫዋቾች ግብ የማስቆጠር አቅም። ጨዋታው በተጀመረ በመጀመሪያ 14 ደቂቃ የነበረው የማድሪድ ካውንተር አታክ እና የጨዋታ አድቫንቴጅ የመውሰድ ፍጥነት በጣም የሚያስገርም ነበር። በእርግጥም በዛ ደቂቃ ውስጥ ብቻ በተመለከትነው እንቅስቃሴ ከሆነ ባርሳ በማክሰኞ ምሽት ጨዋታ 120 ደቂቃ አድርጎ ተዳክሞ ወደ ሳንሴሮ ተጉዞ እዛ ላይ ደግሞ ሽንፈት አስተናግዶ መምጣቱ ከዛ ውድድር ውጪ መሆኑ የተለያዩ ጉዳዮች እንዲነሱ ወይም ማድሪድ የማሸነፍ እድል ይኖራል የሚል አንዳንድ ሁኔታዎችን እንድንገምት ያስቻለ አጀማመር ነበር። የማድሪድ ፈጣን አጀማመር በኪሊያን ኤምባፔ አማካኝነት በፍጹም ቅጣት ምት መሪ መሆን ቻሉ። በ5 ደቂቃ 14ኛ ደቂቃ ላይ በድጋሚ ባፔ በግሩም አጨራረስ አስቆጥሮ እንደገና የማድሪድ አድቫንቴጅ ወደ 2-0 መስፋት ቻለ። ከዚህም በኋላ ነው እንግዲህ ነገሮች እየተቀየሩ የመጡት። በ15 ደቂቃ የሁለት ግብ አድቫንቴጅ መውሰድ ባርሳ ላይ እንደ ማድሪድ አይነት ትልቅ ክለብ በርከት ያለ ልምድ ያላቸው ተጫዋቾችን በውስጡ እንደያዘ በተከላካይ ስፍራ ያለው ክፍተት እንዳለ ሆኖ ግን ባርሳ ላይ ክፍተቱን ጉለቱን ተጠቅሞ በዛ ደቂቃ ላይ አድቫንቴጅ ወስዷል። ይሄ ቡድን ከዛም በኋላ ማድረግ ያለበት መስከን ወይ መረጋጋት የግድ ወይ ከአሰልጣኙ መምጣት የለበትም ወይም ሜዳ ውስጥ ያሉ ተጫዋቾች ታክቲካሊ ከአንድ ሊደር እንዲነገራቸው መጠበቅ የለባቸው። የሁለት ግብ አድቫንቴጅ ወሰደ ክለብ በቀጥታ ጌም ኮንትሮሉ ላይ ወይም ጌም ማኔጅመንቱ ላይ ነው የሚያተኩረው። ከዛን አልፎ አልፎ በተመሳሳይ መንገድ ካልሆነም በሌላም የታክቲክ አማራጭ ጎሎቹ መደጋገም ከሜዳ ውጪ ነው ጨዋታው። ያ ቡድን በርካታ ደቂቃዎችን ከማድሪድ በላይ ያለፈውን ሳምንት ሜዳ ላይ ቆይቷል። ያውም ታክቲካል ከሆነው በአካል ብቃት ፈርጠም ካለው ኢንተር ሚላን ጋር። ስለዚህ ማድሪድ የኳሊቲ ጥረት ሊኖር ይችላል፣ ነገር ግን ሜዳው ውስጥ ባሉ ተጫዋቾች ባርሳን ለመሻገር ቢያንስ ከሽንፈት መራቅ የሚችልበትን ውጤት ለማስመዝገብ ብዙም የሚቸገር ስብስብ አልነበረም ሜዳው ላይ። እስከ 14 ደቂቃ ድረስ ባርሳ ኳስን ኮንትሮል ያደርጋል፣ ማድሪድ በመልሶ ማጥቃት ያገባል። ጌም ፕላኑ ይሄ ነበር ስንመለከት የነበረው። ልክ ጨዋታው እንግዲህ መቀየር የጀመረበት ደቂቃ ከዚህም በኋላ ነው የሚጀምረው። የባርሳ መልሶ ወደ ጨዋታው ለመምጣት በመረጠበት መንገድ በአግባቡ ነው ወደ ጨዋታው መመለስ የቻለው። ኤሪክ ጋርሺያ ከቆመ ኳስ ያ አጭር ተጫዋች ያለፈው ሳምንት ረቡዕ በተመሳሳይ ግብ አስቆጥሯል። ከክንፍ ላይ የተሻገረን ኳስ አስቆጥሯል። አሁንም በድጋሚ በትናንት የ11 ሰዓት ጨዋታ ላይ በተመሳሳይ ግብ ማስቆጠር ቻለ። ባርሳም ወደ ጨዋታ መለሰ 2-1። አሁን ኤሪክ ጋርሺያ ያስቆጠረበት ደቂቃ ከኪሊያን ኤምባፔ ግብ ያለው ልዩነት የ5 ደቂቃ ነው። በዚህ መሃል የነበረው የሪያል ማድሪድ ተጫዋቾች አለመረጋጋትና ፋታ የሌለው ተደጋጋሚ ረጃጅም ኳስ መጣል ባርሳ ወደ ቅኝቱ እንዲገባ እድሉን የፈቀዱበት፣ እርጋታ የታጣበት፣ ኦርጋናይዜሽን የሌለው በተለይ ፋይናል ሰርድ እስከሚገባ ድረስ ተከላካዩና አማካዩ መካከል ያለው የተቆራረጠ የተበጣጠሰ አጫወት ባርሳም ወደ ጨዋታው እንዲመለስ ምክንያት ሆኗል። በዚህ ደቂቃ ነው እንግዲህ ከቆመ ኳስ ፈርናንዶ ቶሬስ የጨረፋትን ኳስ ኤሪክ ጋርሺያ አስቆጥሮ ባርሳ 2-1 ጨዋታው ማድረግ ቻለ። አሁን የማድሪድ መምራት የነበረው ለመጀመሪያ 15 ደቂቃ ነው። በቀጣይ ደግሞ የጨዋታው 20 ደቂቃ የባርሳ አድቫንቴጅ ነበር። በቀጣይ 20 ደቂቃ ኤሪክ ጋርሺያ ካስቆጠረ በኋላ በተደጋጋሚ ሙከራ በየማልና በኤሪክ ጋርሺያ ግብ መሃል ባርሳ 5 ኢላማውን የጠበቀ ሙከራ አድርጓል። ማድሪድ አንድ ኳስ በተጋጣሚ የመጫወቻ ቦክስ ውስጥ መንካት አልቻለም። ስኬታማ ይሆን። አሁን ይሄ ነው ትልቁ ልዩነት። 2-0 እየመራ ያለ ቡድን ግብ ካስተናገደ በኋላ
በድጋሚ ለተደጋጋሚ ሙከራ ራሱን ኦርጋናይዝድ ሳይሆን ሲጋብዝ ተጋጣሚ እድሎች በተደጋጋሚ እንዲፈጠሩበት ምክንያት ከሆነ በሁለት ተጫዋቾች መካከል ያለው የፓስ ሲኩዌንስ መግባባት የተዋጣለት ካልሆነ ተጋጣሚ በአንዴ ነው ሞመንተሙ shift እንዲያደርግ አንደኛ የግብ አድቫንቴጅ ተፈቀደለት ሁለተኛ የጨዋታውን ሞመንተም ተረጋግቶ እንዲመራ ምክንያቱም ያው ፔድሪና ዲዮንግ ያሉበት የአማካይ ስፍራ ተጫዋቾች መረጋጋት መስከን የጨዋታውን ፕላን ወይም በሃንሲ ፊሊክ የተሰጣቸውን ትዕዛዝ እንዲፈጽሙ ከፍተኛ እርጋታ ማድሪድ የመጨረሻ ፋይናል 15 ደቂቃ የሚከላከል ቡድን ይመስላል በተቆራረጠ አጀማመር እስከ ፋይናል ሰርድ የማይሄድ ደካማ አጀማመር ሲያደርግ ነበር እየመራ 32ኛ ደቂቃ ላይ እንግዲህ በግሩም ሁኔታ ያማል አስቆጠረ የቴክኒክ ግብ ወይም አንድ ቴክኒሻል ተጫዋች ሊያስቆጥረው የሚችለው አይነት ግብ በግሩም ሁኔታ አስቆጥረው ግን እዚህ ጋር መነሳት ያለበት ትልቅ ነጥብ አለ ያማል አስቆጠራት ግብ በባለፈው የማክሰኞ ምሽት የሻምፒየንስ ሊግ ጨዋታ ሳመር ያን እንደዛ አይነት ኳስ ከያማል የመጣውን በግሩም ሁኔታ ማዳን ችሎ ነበር ኳሊቲ ክላስን ለማድሪድ የሚመጥነው ግብ ጠባቂ የተባለው ቲቦር ኮርቷ ያንን ኳስ ለመከላከል ወይም ለማዳን ያዞን ፖዚሽን ተመልክተን ሳመር የዝውውር ሂሳብ ሳይወጣበት በሙኒክ በነፃ ቆይቶ ከሙኒክ ወደ ኢንተር ሚላን በነፃ ተዘዋውሮ በሞንቼግላድባክ ረጅም ጊዜ የምናቀው ያውም በበርካታ ስህተቱ የሚታወቀው ግብ ጠባቂ አብዛኛው የእግር ኳስ ቤተሰብ ምናልባት የእግር ኳስ ፈኒ ቪዲዮዎችን ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ የምትመለከቱ ከሆነ አንድ አስገራሚ ኳስ አለች ሁሌ በሳመር ዙሪያ የሚትወጣ ይሄ ግብ ጠባቂ በሞንቼግላድባክም በባየር ሙኒክም በኢንተር ሚላንም የፈጸመው ሶስት ስህተት ኳስ ለመያዝ በተንበረከከበት ወቅት በሾት ያመለጡት በድጋሚ ተርና አድርጎ ከግቡ መስመር ላይ ያዳነ የሚመልሳቸው ኳሶች ሁሌ እንደዛ አይነት ስህተት የሚሰራ ነገር ግን የያማልን ቴክኒክና ታይሚንግ ጠብቆ የኢንተር ሚላን ጨዋታ ቀን ያችን ኳስ ማዳን ቻለ ኮርቷ በግዙፍ ውድድር የጨዋታ ኮከብ የተባለበት ምሽት ነበር ለምሳሌ ከሊቨርፑል ጋር በፓሪስ 9 ኢላማውን የጠበቀ ሙከራ 9 የፍጻሜ ኢላማውን የጠበቀ ሙከራ ያዳነ ብቸኛ ግብ ጠባቂ ነው በታሪክ በሻምፒየንስ ሊግ እግር ኳስ ታሪክ ይሄ ግብ ጠባቂ እንዴት እንደዛ አይነት ግቦች ይቆጠሩበታል በሳመር ደረጃ እየተመለሰ በኮርቷ ኳሊቲ ያግብ ሲቆጠር ማድሪድ መሰረታዊ ለውጡ ሊጀምር የሚያስፈልገው ኬት ነው ከግብ ጠባቂ ጀምሮ ምክንያቱም እነዚህ በዘንድሮ የውድድር ዓመት ማድሪድ ላይ እየተቆጠሩ ያሉ ግቦች ሲታዩ የተከላካዩ መዳከም ብቻ ሳይሆን የኮርቷ ብቃትም ጥያቄ ውስጥ የሚገባ የያማል ቴክኒክ ያስቆጠረበት መንገድ ኳሷን ሳያቆም እንደመጣ ነው ያዞራት የያማል ቴክኒክ እዚህ ጋር ከግምት ውስጥ አይገባም ግን ስናወዳድር ለማዳን የሚከብደው እንደውም የሳመር ኳስ ነበር ያም ማድሪድ ላይ ከተቆጠረው ግብ ይልቅ የኢንተር ሚላኑ ግብ ጠባቂ አዳናት ኳስ የተሻለ ድል ነበረው ግብ ለመሆን ይሄ ግብ ተቆጠረ ጨዋታው 2-2 ሆነ 32ኛ ደቂቃ ይሄ ማለት በ13 ደቂቃ ልዩነት ባርሳ 5 ሙከራ አድርጓል 5 ኢላማውን የጠበቀ ግሩም ኳሶች ተሞክረዋል ነገር ግን በእነዚህ 13 ደቂቃ ውስጥ 5 ኳስ ባርሳ ሲሞክር በ2 ደቂቃ ከ22 ሰከንድ በአማካይ ወደ ማድሪድ ግብ ክልል ባርሳ አደጋ የሚፈጥሩ ሙከራዎችን ይዞ ይመጣ ነበር አማካዩ ተከላካዩ አጥቂው እንዴት የተቆራረጠ የጨዋታ መንገድ እንደነበር የሚያሳይ ነው የያማል ጎል ግን በአስደናቂ ሁኔታ የተጠናቀቀ ነው 2-2 ሆነ ከ2 ደቂቃ በኋላ ልምዱ ከፍ ያለ አገልግሎቱ የላቀ ተከላካይ ሉካስ ቫስኬስ በዛ ደረጃ ዛ ፖዚሽን ላይ ኳስ ለማቆም ፈርስት ተቹ ሲበላሽ ስንመለከት በማድሪድ ቤት
አንደኛ የእድሜ ጉዳይ፣ ሁለተኛ የቡድኑ ኳሊቲ ስታንዳርድ አሁን ባሉ ተጫዋቾች ነጩ ቤት መታየቱ ራሱ በጣም የሚያሳዝን ነው። በዛ ደረጃ በስተት የታጀበ የተከላካይ ስፍራ ቫስኩዌስ የተሳሳተውን ኳስ ራፊኛ ማስቆጠር ቻለ። እረፍት ሊወጡ የተወሰኑ ደቂቃዎች ሲቀሩት በድጋሚ ራፊኛ አስቆጥሮ 4-2 ምን አይነት እብደት እንደሆነ በ15 ደቂቃ 2-0 እየመራ ያለ ቡድን በቀሪ 30 ደቂቃዎች ደግሞ 4 ግብ አስተናግዶ 4-2 እየተመራ እረፍት ወጣ። 15 ደቂቃውን 2-0 የሚመራ ከዛም በኋላ 4 ግብ አስተናግዶ በአማካይ በጨዋታው በየ10 ደቂቃው በየ8 ደቂቃው ግብ ነበር። በተደጋጋሚ 6 ግብ አየን ከረፍት በፊት። ባርሳ 4-2 ከ15 ደቂቃ በኋላ 4 ግብ። በየትኛውም ደቂቃ ውስጥ ባርሳ ግብ ማስቆጠር ሲፈልግ እንዴት ሊነሳ እንደሚችል፣ ማድሪድ ደግሞ ግብ የሚቆጠርበት ቡድን ብቻ ሳይሆን ግብም ለማስቆጠር ሂደቱን በአግባቡ ለመተግበር ያለው ቅንጅት ደካማ መሆን፣ ነጩ ቤት ብዙ ለውጦች እንደሚያስፈልጉ ያየንበትም ጨዋታ። በመጀመሪያ 45 ነው ጨዋታ ያለቀው። ከረፍት በኋላ ኪሊያን ኤምባፔ በመጀመሪያ የውድድር ዓመቱ ኤል ክላሲኮ ላይ ሃትሪክ የሰራ ብቸኛ ተጫዋች ሆኖ በማድሪድ በኢቫን ዛሞራ የተያዘውን ሪከርድ በአንድ የውድድር ዓመት 37 ግብ የማስቆጠርን ሪከርድ በ39 ግብ ሰብሮ ይሄ ፈረንሳዊ አጥቂ እንግዲህ ብቸኛ የማድሪድ ድምቀት ሆኖ አምሽቷል። የተቻለውን ጥረት አድርጓል። 3 ግብ ብቻውን ባርሳ መረብ ላይ ያስቆጥሯል። ነገር ግን ማድሪድ እንደ ቡድን የነበረው እንቅስቃሴ የኪሊያን ኤምባፔንን ብቃት አብሮ ሸፍኖ ያለፈ ነበር። ይህን ውጤታማ ምሽት በግሉ ሲያስመዘግብ በተቃራኒው የተመዘገበው ውጤት የተጫዋቹን የግል ፕሮፋይል እንኳን ያወረደ። እንደዚህ አይነት የነጩ ቤት መዳከም በቅርብ ዓመት በተለይ አዲሱ ይሄ ጋላክቲኮ ኢራቅ ከመጣ በኋላ እንዲህ አይነት የማድሪድ መንሸራተት አላስተዋልም። በአንድ ወቅት በኮቪዱ ጊዜ ማድሪድ ለአንድ የውድድር ዓመት ማለት በዚህ ደረጃ ባይባልም ግን የተወሰኑ ክፍተቶች መዳከሞች ነበሩ። ወዲያውኑ ግን በጥገናዊ ለውጥ ዳግም ተመልሶ የሻምፒየንስ ሊግ አሸናፊ መሆን የቻለው። ደክሞ እንኳን እኮ ላሊጋውን አንስቷል ማድሪድ በኮቪድ ወቅት ከዚዳን ጋር አብሮ በጋራ ሆኖ ብዙ እየተባለ ብዙ እየታማ ያ ቡድን ላሊጋውን ማሳካት ችሏል። አሁን ማድሪድ ቤት የኮንሲስታንሲ ችግር አለ። የተጫዋቾች ብቃት ወጥ አለመሆን አለ። እዚህ ላይ ደግሞ ተደራራቢ ጉዳት ቡድኑን በከፍተኛ ሁኔታ እንደ ዘንድሮ የውድድር ዓመት አጥቅቶት አያውቅም። ጉዳት ስብስቡን ባላንሱን አሳጥቶታል። ነገር ግን በማድሪድ ደረጃ የሚገኝ ቡድን በተጫዋቾች ጉዳት የሚሳበብበት ስታንዳርድ አይደለም። ማድሪድ ሲባል የራሱ ስታንዳርድ አለ። በዓለም እግር ኳስ ላይ ምን ያክል የማድሪድ ብራንድ ከፍተኛ እንደሆነ ይታወቃል። የአንድ ተጫዋች ህልሙ ይህን ነጩ ቤት መጎብኘት ነው። 105 ጊዜ በታሪክ ባሸነፈው ኤል ክላሲኮ በአንድ የውድድር ዓመት 4 ጊዜ መሸነፍ ማለት ለማድሪድ ከባድ አሳማሚ የውድድር ዓመት ነው። ባርሳ እንግዲህ 104ኛውን የኤል ክላሲኮ ድል ነው ያስመዘገበው። 35 ያቻ ውጤቶች ተመዝግበዋል። ማድሪድ አሁን በአንድ ድል ብቻ ነው ባርሳ የሚበልጠው። ግን በጨዋታው ላይ የተመለከትናቸው ወሳኝ ነጥቦች አሉ። የራፊኛና የያማል ቴክኒክ በባርሳ ዘንድሮ የውድድር ዓመት ውጤታማ ጉዞ በሻምፒየንስ ሊግ እስከ ፍጻሜ ባይሄድም እስከ ሰሚ ፋይናል ድረስ ለምሳሌ ራፊኛ በዘንድሮ የውድድር ዓመት 34 ግብ 22 አሲስቶችን አድርጓል። በአጠቃላይ 56 ግብ ላይ ተሳታፊ በመሆን ከመሐመድ ሳላ ጋር እኩል ሆኗል። በዚህ ቡድን በትናንትናው ዕለት የተሰለፈው የተከላካይ ስፍራ ተጫዋቾች ውስጥ እኮ 2 ወይ 1 ተጫዋች ለይተን ብናወጣ ነው በቋሚነት የሚሰለፉ። በጉዳት እነ ባሌ እነ ኩንዴ በሌሉበት ባርሳም እንደ ቡድን ባሉ ተጫዋቾች አሁን ሐሳብ መሬት ላይ ወርዶ በቅንጅት ፍሬ ሲያፈራ ሜዳ ላይ የሚታይ ቡድንና ከሐሳብ ውጪ በግርማ ሞገስ ብቻ ሜዳ ውስጥ ተሰብስቦ የሚመጣ ቡድን ያለው ልዩነት ነው ያየነው። አሁን የአንሲ ፍሊክ ቡድን
ከኢንተር ሚላን ጋር በተመሳሳይ መንገድ ፋይት አደረገ። 6 አስቆጠረ፣ 7 ተቆጠረበት፣ 13 ግብ አየ። ስለዚህ የማስቆጠረው መንገድ ለባርሳ ቀላል ነው። የሚቆጠርበትን ጎል ለማስቆም ነው ቡድኑ ትልቁ ክፍተት። ስለዚህ በማስቆጠር የሚቆጠርበትን የግብ ክፍተት መቀነስ እንደሚችል ተረድተው ነው የሚመጡት ባርሳዎች። ምክንያቱም ይሄ ቡድን የሚከላከል ከሆነ የመከላከል ሚዛኑ የሚጠብቅ ከሆነ የማጥቃቱ እንቅስቃሴ እንደሚቀንስበት ሃንሲ ፍሊክ ያውቃል። ለዛ ነው እኮ ሃይላይን ትራፕ እየሰራ በኦፍሳይድ ቡድኑን ለመከላከል የሚመርጠው። ተጫዋቾች አንደኛ ፊዚካሊ ባንድ ላንድ ግንኙነት ትላልቅ ተጫዋቾችን ባትል አድርጎ ለማስጣል የአካል ብቃት ጉዳይ አለ፣ የአየር ላይ ኳስ ጉዳይ አለ። ነገር ግን በተቃራኒው የሚያስቆጥሩት ከቆሙ ኳሶችም ባርሳ ያስቆጥራል፣ ግን በተጠና መልኩ ነው። ይሄ ነው በሁለቱ ክለቦች መካከል የነበረው ሰፊው ልዩነት። እንደውም ባርሳ እኮ አንድም ተጫዋች ከሮብ ምሽቱ ጨዋታ አልቀየረም። ሙሉ ይቅርታ የማክሰኞ ምሽቱ ሙሉ ምርጥ 11 ነው ይዞ መግባት ይችላል። በሙሉ ምርጥ 11 አብዛኛውን ደቂቃ ሜዳ ላይ የቆዩ ተጫዋቾች ውጤታማው ማድሪድ ምን ያክል የፈተና ጊዜ ከፊት ለፊቱ እየመጣ እንደሆነ የሚያሳይ ነው። አሁን ማድሪድ ከፍተኛ የመልሶ ጥገናዊ ለውጥ እንደገና አዲሱን ጋላክቲኮ የማምጣት ፔሬዝ ከወዲሁ ከፍተኛ እንቅስቃሴ ተጀምሯል። ስነቀል ለውጦች በማድሪድ ቤት እየተደረጉ ነው የሚገኙት። አንደኛው እንግዲህ ካርሎ አንጀሎቲ ማሰናበት ነው። ይሄም ተረጋግጧል። በትናንትናው ዕለት በይፋ ጃቪ አሎንሶ የሌቨርኩዘን ደጋፊዎችን ተሰናብቷል። በይፋ እንግዲህ ካርሎ አንጀሎቲ ተክቶ የሚመጣው አሰልጣኝ ጃቪ አሎንሶ እንደሆነ ታውቋል። ግን የአንጀሎቲ ሪከርድ ራሱ የዘንድሮ ማድሪድን በግልጽ የሚያሳይ ነው። አሁን የማድሪድ መሰረታዊ ለውጥ ብቻ ሳይሆን አስገዳጁ አሰልጣኝም ለውጥ እንዲደረግ ምክንያት የሆኑ አንዳንድ ስታቶች አሉ። ለምሳሌ ካርሎ አንጀሎቲ በተለያየ ጊዜ ወደ ማድሪድ በመጡበት ለምሳሌ በመጀመሪያ የሥራ ዘመን በማድሪድ ቤት በነበራቸው 2013-14 የውድድር ዓመት 6 ጨዋታ ብቻ ነው የተሸነፉት። 6 ጨዋታ ብቻ። ከዛም በቀጣይ የውድድር ዓመት 14-15 10 ጨዋታ ተሸነፉ። በሁለተኛ ዙር በተመለሱበት ወቅት 2021-22 9 ጨዋታ ተሸነፉ። በ2022-23 የውድድር ዓመት 12 ጨዋታ ተሸነፉ። አምና 2 ጨዋታ ብቻ ነው የተሸነፉት። ዘንድሮ ግን 14 ጨዋታ ከየትኛውም የውድድር ዓመት በላይ በካርሎ አንጀሎቲ እየሰለጠነ ማድሪድ ከፍተኛ ቁጥር ያለውን ሽንፈት አስተናግዷል። ከነዚህ ደግሞ 14 ጨዋታዎች ውስጥ 4ቱን የተሸነፈው በባርሳ ነው። ይሄ ነው ከባዱ ጉዳይ። አብዛኛውን ሽንፈት ያስተናገደበት የውድድር ዓመት ነው በካርሎ አንጀሎቲ። ከነዚህም ውስጥ 4ቱ በአንድ ክለብ ብቻ ሽንፈት አስተናግዷል። ለዚህ ነው ጥገናዊ ለውጡ መጀመሪያ ከአሰልጣኙ እንዲጀምር ውሳኔ የተላለፈው። ለዚህ ደግሞ ለሚመጣው አሰልጣኝ ስራውን ከሚያበዛበት ትላልቅ ምክንያቶች መካከል የትኛውን ዲፓርትመንት እንዴት ነው የሚያቀናጀው የሚለው ለዛቪ አሎንሶ ትልቅ የቤት ስራ ይጠብቀዋል። ማድሪድ በአፋጣኝ ምላሽ መስጠት ያለበት ክለብ ነው። ምክንያቱም ለውጥ ሽግግር እየተባለ የጊዜ ታይሚንግ ጊዜ ይሰጠው ጥሩ ቡድን አሻሽለ የሚባል ቡድን አይደል። የማድሪድ ስታንዳርድ ሁሌም ውጤት ስኬት ነው። ማድሪድ የሚጠበቅበት ውስጣዊ ግንባታውን ማጠናቀቅ የሚችልበት ኳሊቲ ነው። ሁሌ ቡድኑን በከፍተኛ ስታንዳርድ እንዲቀጥል ምክንያት ይሆናል። የዓለማችንም ኃያሉ ክለብ እንዲሆን ምክንያት የሆኑት በእነዚህ ጉዳዮች ናቸው። ማድሪድ ለሽግግር የሚያመች ቡድን አይደለም። ሽግግር ማድሪድ ቤት ውስጥ የለም። ለውጥ ነው። ለውጥ ይደረጋል፣ ወደ ስኬት ነው የሚመጣው። አሁን ለዛቪ አሎንሶ ትልቁ የቤት ስራ የመጀመሪያ ትልቁ የቤት ስራ የተከላካይና የግብ ጠባቂ በተለይ ከዛቪ አሎንሶ አጫወት ባክስሪሚውን ባክፎር የትኛውም ሲስተም ሊጠቀም ይችላል። በፓስ የሚያምን አሰልጣኝ ነው። ማድሪድ ቤት ደግሞ በዘንድሮ የውድድር ዓመት እንደ ማድሪድ ፓስ ሲኩዌንሱ የወረደ የቶፕ 5 ቡድን የለም። ግራፉ
ለምሳሌ በተጠናቀቀው የውድድር ዓመት ቡድኑ በአማካይ ፓስ ሲኩዌንሱ 74.8 ነበር። በዘንድሮ የውድድር ዓመት 52.1 ሆኗል። ይሄን ስንመለከት ምን ያክል ይሄ 25-26% የወረደበት መንገድ ወደ ቁጥር ቢቀየር እስካሁን ባደረገው ከ50 በላይ ጨዋታዎች ቢሰላ በጣም ከፍተኛ ነው። በአማካይ ቢያንስ ይሄ ቡድን ፓስ ሲኩዌንሱ 50% በየጨዋታው ቢያንስ በትንሹ ከ22 እስከ 24% እየወረደ መጥቷል። ይሄ ደግሞ ጌም ኮንትሮል አቅሙ ከፍ ያለው የቶኒ ክሩስ ሚና በአማካይ ስፍራ ላይ በታቀደለት ደረጃ አለመሸፈኑ፣ አንደኛ የካቫሚንጋ በጤንነት ብቁ አለመሆን፣ አገልግሎቱ ውስን መሆን፣ በአግባቡ ቦታና ጊዜውን ጠብቆ በሚጫወትበት ፖዚሽን ላይ ደቂቃዎችንም አለማግኘቱ፣ ጉዳት መደራረቡ ለማድሪድ አንዱ የአማካይ ስፍራ ፈተና ቢያንስ ቴክኒካሊ ከኳስ ጋር ያለው ክህሎት እንደነዚህ አይነት ክፍተቶችን በተወሰነ መልኩ ከቨር ማድረግ ይችላል። አሁን ሚና ሁሉ የተጣለው ፊዴ ቫልቬርዴ ላይ ፓስም ያደርጋል፣ ኳስም ያስጠላል፣ ኢንድ ቱ ኢንድም ጌም ያደርጋል፣ በአንድ ለአንድ ግንኙነትም ኳሶችን ሁሉም አቅም ሁሉም ጣጣ የተጣለው በዚህ ተጫዋች ላይ ብቻውን ከነዚህ ቴክኒሻል ተጫዋች ጋር ደግሞ መብቴ ሊሆን አይችልም። በተቃራኒው ደግሞ ተከላካይ ስፍራ ላይ ያለው ቢልዳፕ አጀማመር ሲታይ ማድሪድ ራሞስ፣ ፔፔ፣ ካርቫሃል፣ ነቫራን፣ ማርሴሎ የነበሩት የተከላካይ ስፍራ ተጫዋች የተከላካይ መስመር አይመስልም። በዚህ ደረጃ የማድሪድ ስታንዳርድ በተለያዩ ውድድሮች ላይ መታየቱ በበጎ የሚታይ አይደለም። ባርሳ ግን ለቀጣይ ስኬቶቹ በዚህ መልኩ በዘላቂነት እንዲቀጥል የሚያስፈልገው ለውጥ እነዚህን ታዳጊ ተጫዋች በልምዱ ከፍ ያለ እድሜው ያልገፋ ነገር ግን የባርሳን የተከላካይ ስፍራ ሊመራ የሚችል ለምሳሌ በአንድ ወቅት ማንቸስተር ሲቲ እንደነበረው እንደነ አይመሪክ ላፖርት አይነት በቴክኒካቸው ከፍ ያሉ ከኳስ ጋርም ያለ ኳስም ንቁ የሆኑ ተከላካይ በአጥቂ ስፍራ የሌቫንዶስኪ የረጅም ጊዜ ተተኪ ማድሪድ ባርሳ ቤት ውስጥ የሚደረገው ለውጥ ጥራትን የማሳደግ እንጂ መሰረታዊ ለውጥ አልቋል ባርሳ ቤት። ይሄ ነው አሁን ልዩነቱ። ማድሪድ ሰፊ ጥገናዊ ለውጥ ያስፈልጋል። በአርኖልድ መምጣት ብቻ ሳይሆን ግራፉል ባክ ራሱ አስተማማኝ በጤንነቱ ፈርናንድ መንዲ ስንተኛ ጨዋታው ነው በዘንድሮ የውድድር ዓመት ብቻ ወደ 20 ጨዋታ አምልጦታል ይሄ ተጫዋች በሁሉም ውድድሮች ከዛ በላይ። ስለዚህ ኮንሲስተንሲ ችግር አለ ማድሪድ ቤት። ከዚህ ቀደም ኮንትራውና ማርሴሎ የሚፈራረቁበት የግራፉል ባክ ነበር። ዛሬ ላይ በነቫስኩዌስ ማመራት አልነበረበት ያ የቀኝ ፉል ባክ። ስለዚህ የማድሪድ መልሶ ጥገናዊ ለውጥ በእጅጉ የሚያስፈልግበት ከግብ ጠባቂ ተከላካይ የተወሰኑ የአማካይ ስፍራ አማራጮችም በክሬቲቭ አማካይ በኩል የነ ቤሊንጋም ሚናን ሊያጎለብት የሚችልም የነ ቶኒ ክሩስ አይነት ፓሶችን ያደረገ ተጋጣሚን የሚቆርጥ ለቡድን አጋሮቹ ደግሞ የነጻነት ኤሪያ መፍጠር የሚችል በደንብ አማካዩና ተከላካዩን አጥቂውን ባላንስ አድርጎ መያዝ የሚችል ተጫዋች። አሁን በግልጽ የቶኒ ክሩስም አለመተካት ማድሪድ ቤት በተለይ አማካይ ስፍራ ላይ የሚወሰደው ብልጫ በግልጽ የሚታይ ነው። የፈለጉ የዳኝነት ጉዳዮች ሊያጨቃጭቁ ይችላሉ። ዕለታዊ ጉዳይ ላይ ካተኮረን ወደ ታች ወርደን የምንመለከታቸውን ክፍተቶችን ልንሸፋፈን ማድሪድ ለውጥ እንደሚያስፈልገው የታዘብነው በመጀመሪያ ዙር የኤሚሬትስ ጨዋታ ማድሪድን አልመልስ ብሎ ባርሳ ደግሞ በራሱ አይደንቲቲ እያሳመነ ማሸን ኢንተር ሚላን በ280 ደቂቃ እኮ 6-6 ተለያይተዋል። ያቺ 30 ደቂቃ ጭማሪ የሁለቱም ቡድኖች ኳሊፋይ የሚሆነው ለፍጻሜ የመለያ ደቂቃ ነው። በአድቫንቴጁ ፍራቴዚ ያስቆጠረ ኢንተር ለፍጻሜ ያለፈ እንጂ ባርሳ በታቀደው ደረጃ የዛን ጨዋታ ፕላን ፈጽሟል። ካምባክ አድርጎ ከ2-0 መመራት 3-2 መምራት ችሏል። ከሜዳ ውጭ አይደለም በሜዳ
ስለዚህ በነየማል ራፊኛ አስደናቂ ውድድር አመት ባርሳ የላሊጋው ሻምፒዮን ሊሆን ከየትኛውም ጊዜ በላይ ተቃርቧል። በቀሪ 3 ጨዋታዎች አንዱን ካሸነፈ እንግዲህ ባርሳ ዋንጫውን ያረጋግጣል ማለት ነው። ማድሪድ እስከ ክለብ ወርልድ ካፕ ድረስ አንጀሎቲን አሰናብቶ ዛቪ አሎንሶን ቀጥሮ ነትሬንትን አምጥቶ ሌሎች እቅዶችን ተፈጻሚ የሚያደርግ ከሆነ በቀጣይ የውድድር አመት ማድሪድ ወደ ቀድሞ ኃያልነቱ የመመለሱ ጉዳይ የማይቀር ነው። በተለይ እኚህ ፕሬዝዳንት እያሉ ማድሪድ አይወድቅም። ይሄ አመት ለማድሪድ ያለ ስኬት ሊጠናቀቅ ይችላል። ቀጣይ አመት ግን ይሄን አመት ታሳቢ አድርጎ በበቀል የሚመጣ አስፈሪ ቡድን ነው። ይሄ ነጩ ቤት በአንዴ ሰርቫይቭ ማድረግ ይችላል። ወድቆ መነሳትን በደንብ ያውቅበታል። ደሞም ከአንድ አመት በላይ የሚቆይ አይደለም። ወዲያው ወደ ኃያልነቱ መመለስ ይችላል። ለማንኛውም ግን 4-3 የተጠናቀቀው በ7 ግብ የታጀበው የመጨረሻ የዘንድሮ የውድድር አመት የኤል ክላሲኮ ጨዋታ በባርሳ አሸናፊነት ተጠናቋል። በዚህ ድል ውስጥ ግን ተሸፍኖ ያመሻው ኪሊያን ኢምባፔ ነው። የተጫዋች በዘንድሮ የውድድር አመት ማድሪድ ውጤታማ ስላልሆነ ስሙን የዛን ያክል በበጎ ላይ ነሳ ይችላል እንጂ የሚጠበቅበትን ነገር ለማድሪድ አድርጓል። 37 ግብ በመጀመሪያው የውድድር አመት 39 ግብ አስቆጥሮ በቃ ማድሪድ ከሱ የሚፈልገውን ግብ በአግባቡ በተጋጣሚ መረብ ላይ ማሳረፍ ይችላልና በዚህ ድል ውስጥ የባፔ ሃትሪክ ተሸፍኖ የየማል ያቺ ቴክኒካል ግብ ከፍ ብላ በነራፊኛ ግብ ታጅቦ የባርሳ ወጣቶች አሁንም በማድሪድ ላይ የበላይነት ወስደው ለአራተኛ ጊዜ ምርጥ ድል አስመዝግበው የላሊጋውን ደረጃ በ7 ነጥብ ማምራት ችለዋል። የባርሳ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደርጉ በሱፐር ታንክስ ድጋፍ አድርጉ። ጌች አቤት ቲዩብ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን የማንቸስተር ዩናይትድ ሽንፈት፣ የቼልሲ ሽንፈት፣ የኖቲንጋም ፎረስት ነጥብ መጣል የተለያዩ ጉዳዮችን ደግሞ በአንድ ፕሮግራም አጠር አድርገን ሰብሰብ አድርገን ወደ እናንተ ይዘንላችሁ እንመጣለን። የእሁድ ኤል ክላሲኮ ጨዋታ በእንዲህ መልኩ ተጠናቋል። ሰላም ቆዩ።